አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔው ቻናል ተከታታዮች እንዴት ናችሁልኝ? ሰላም ናችሁ አላችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ውዶቼ ዛሬ ጓደኛዬ ጎረቤቴ ዝዙ እባክሽን ክትፎ ባንቺ እጅ መብላት አማረኝ ብላ ክትፎ ስርልኝ አለችኝ። እኔ እኮ በምክንያት ነው መላስ ብቻ አይደለም ያለኝ እንትንም አለኝ እያልኳችሁ ነበረ ማለት ነው። ስለዚህ ክትፎዬ መጀመሪያ ላይ እዩት፣ በእጅ ስለሚታሽ በነገራችን ላይ እናንተ ክትፎ እንዴት በእጅ ይያዛል ምናምን ትላላችሁ። ክትፎ በጣም ይጠበሳል፣ በጣም ማይጠበስ ጥሬውን የሚበላ አለ። እኔ ግን የምወደው ጥሬውን እንደዚህ መልኩ እንትን ሳይል ነው መብላት መፈልገው። እንግዲህ ኮረሪማና ሚጥሚጣ አድርጌያለሁኝ። እዚች ጋር ሚጥሚጣ አለኝ ሀባይቢ ከኢትዮጵያ ያመጣ ሚጥሚጣ ነው። ይሄንን እንደዚህ አረጋለሁ። ትንሽ ጨው ጨምራለሁ። ኮረሪማ መጀመሪያ አርጋለሁኝ ማለት ነው። ጨው ከሌለበት አይጣፍጥም። እዚህ ጋር ቅቤ አለኝ እንደዚህ ከታያችሁ ማለት ነው። ቅቤ በጣም እንደሚፈልግ ታውቃላችሁ፣ እንትን ክትፎ ማለት ነው። እንደዚህ ካሜራዬ ከዛ ይሄንን እሳቴን ቅንስ አርጌ በእጄ እንደዚህ እያረኩኝ አሻዋለሁኝ። ቆጮ በነገራችን ላይ ሀባይቢ ከቆጮ ነው ምሰጣት ለጎረቤቴ ነው። በነገራችን ላይ እኛ በልተናል፣ ግን ጎረቤቴ ከስራ እስከምትመጪ የጠበቅኩሽ አንቺ ልሰርልኝ ነው ዙዙ እባክሽን ክትፎ ስርልኝ። ጥሬ አልወድም በነገራችን ላይ፣ እሷ ማትወድም ሆዷ ያሳመማታል። በነገራችን ላይ እንደዚህ እሳታችሁን ቅንስ አድርጋችሁ እጃችሁን የሆነ ነገር ለብሳችሁ ወይንም በማንኪያ ማሸት ትችላላችሁ። ግን ክትፎና አይቤ የሚታሸው በእጅ ነው ማለት ነው። ከወደዳችሁ ተባካችሁ ላይክ እና ሰብስክራይብ እያደረጋችሁ አበረታችሁኝ። እስከ መጨረሻው ተከታተሉ። ብዙ ክትፎ ነው የመጣችሁ፣ ግን ማን ይበላዋል? ክትፎ ሲቆያ አይጣፍጥም፣ ወዳው ሲሰራ ነው። በነገራችን ላይ እንደዚህ ያረኩኝ ያሻዋለሁኝ ማለት ነው። እሳቴን ቅንስ አድርጌዋለሁኝ። በነገራችን ላይ እሳቱ በዚህ ናክል ነው፣ ምክንያቱም መልኩ እንደ ጥብስ እንዳይሆንብኝ ነው የምፈልገው። እንደዚህ ለብለብ ሲል በነገራችን ላይ እሳት ምናምን ሲነካ ሆዳችሁን አይነካችሁም ማለት ነው። በእጅሽ ነው ወይ ልትሉ ትችላላችሁ። ጓንት ለብሻለሁ። ክትፎና አይቤ በእጅ ነው የሚታሸው ውዶችዬ። ምንም ማድረግ አልችልም። ያው መጨመርኩት ኮረሪማና ጨው፣ ቅቤ፣ ሚጥሚጣ ነው ስጨምር አይታችኋል። እሱን እዛችሁ እንደዚህ ማሸት ነው እላችኋለሁ። እሳቱ ሞቅ እስከሚል ድረስ እንደዚህ ነው የሚታሸው። በማንኪያ መስራት ትችላላችሁ፣ ግን የሚጣፍጠው በእጅ ነው። እጅ ሲጀመር ሱና አይደለም። እንትኑ ጣባው ሞቅ እስከሚል ተጠብቁትና ከዛ ደግሞ እንደዚህ እያረግን እሳታችን እናጠፋለን። አመልኩ ራሱ እየቀየረ ነው። ከዛ ደግሞ ተራታትቡና እንደዚህ ያረኩኝ። ትንሽ ነው ብዙ አይደለም የምሰራው ሀባይቢ። በትንሽዬ ጣባ መስራት እችላለሁ፣ ግን አይቤ አድርጌበታለሁ። ክትፎ ብቻ አይደለም ወስድላት። የሚገርማችሁ ነገር ክትፎ የማይወዱበት አገር ልጅ ናት። ክትፎ ባህላቸውም አይደለም። እኔው ስበላ አይታኝ፣ እኔው ቤት ስንሰራ አይታኝ እባክሽን ክትፎች ናፈቀኝ፣ እባክሽን ክትፎች ናፈቀኝ። አመት በል ራሱ ነው ክትፎና እንደዚህ አይበሉም እነሱ። የሚበሉት ወጣ ወጥ ነገር ነው። እኛ ግን ታውቃላችሁ ባህላችን ክትፎ ነው። ክትፎ ስለሆነ እሳቴን ቀንሻለሁኝ። ልክ እንዳይቤ አርጌ በቂ ነው። በሚበቃ ናክል ለምን ጣባው አልሞላም ልትሉ ትችላላችሁ። የጉራጌ ክትፎ ሀባይብ እንደዚህ እንዳይቤ አይደረግም። ዝም ብሎ ነው እንደዚህ የሚደረገው። ግን ላድርገው ጣባው ራሱ ትንሽ ስለሆነ እንደዚህ ያረኩኝ። ቅቤ እንደሚገባልኝ ያረጋውና ሙያ ያው እንዳለኝ ታውቃላችሁ። ሙያ የለሽም ዙዙ ሙያ የለሽም እንዳትሉ፣ እንደዚህ አይረትብም። ቅቤን ከላይ ላይ ያረጋለሁ። ክትፎና አይቤ ቅቤን አይታችሁታል ሀባይቢ። ክትፎና አይቤ ቅቤ ይፈልጋል፣ ቅቤ ይፈልጋል። አይታችሁታል። እንደዚህ ያረኩኝ
እንደዚህ ያረጋዋለሁኝ። ከዛ እዚች ጋር ደግሞ አይቤ አለኝ። አይቤ እያዘጋጀሁ ነው። ከዛ ውዶችዬ እንኳን አደረሳችሁ ብያችኋለሁኝ በድጋሚ ኢድ ሙባረክ። እንግዲህ እንትን ብቻ አይደለም ወስድላት፣ በነገራችን ላይ አይቤን ማስተካክዬ ወስድላት አለሁኝ። እሷ ስለ ባህሏም ስላልሆነ አሃባይቢ ለምን በግማሽ ሆነ እንዳትሉኝ፣ ያው እሷ ባህሏ አይደለም። እሷ ክትፎ ብቻ ነበር ስርልኝ አለች። ቀሪ አይቤ ነበረችኝ ደግሞ እስኪ ይሄንንም ላስለምድ ብዬ እንደዚህ እያረኩላት ነው። ሀባይቢ ከወደዳችሁት እባካችሁ ላይክ እና ሰብስክራይብ እያረጋችሁ አበረታቱኝ። ተፈደሉ እላችኋለሁኝ። ሀባይቢ እንግዲህ ልወስድላት ነው። ትንሽ ደቂቃ ነው። በነገራችን ላይ እኛ ባህሌ ደግሞ ክትፎ ከተበላ በኋላ ቡና ይጠጣል። ቡናዬን ታውቃላችሁ አይደለ? ቡና ጥጃለሁኝ። ከበላሁ ወዳ ደግሞ እንትን እላችኋለሁ። እዚህ ጋር ደግሞ ሀብሀባ እንትን አለ ልጠብና ላዘጋጅ ማለት ነው። እንደዚህ ለልጆች ሰጣቸዋለሁ። ልጅ ክትፎ ሲበላ በነገራችን ላይ ሀዛይቤ ሆዳቸው ምናምን ያማቸዋል። ግን የለመዱት ነው፣ የለመደ ሰው ነው የሚባለው ነገር አለ። ይሄንን አጣጥቤ ደግሞ ለነሱ አቀርብላቸዋለሁኝ። ክትፎም ከበሉ ይበላሉ። ግን በነገራችን ላይ ብዙ ጊዜ ልጆች ሲበሉ ፀጉሬ እንዳይታይ ብዙ ጊዜ ክትፎስ ምናምን ሲበላ እንትን አይልም። ልጆች ሆዳቸው ያማቸዋል ማለት ነው። እንግዲህ አይቤንና ክትፎዬ በዚህ መልኩ ሬዲ አድርጌያለሁኝ። ዳቦ አለኝ፣ ቆጮ አለኝ፣ ወስድላታለሁኝ። እኔ ያወኩትን ማሳወቅ እንግዲህ ያው እንትን እያልኳችሁ ነው። አይቤ ላችኋል። እዚህ ጋር ክትፎዬን አዘጋጅቻለሁኝ፣ ጎመን አዘጋጅቻለሁኝ። አብረን እንስራ ማለት ነው። እጅ ጓንት ለብሻለሁኝ። እጅ ነክሼ ምናምን አያምርብኝም። እወዳችኋለሁኝ። ቡና ደርሷል። ኑን ጠጣ። ላይክ እና ሰብስክራይብ በማድረግ አበረታቱኝ። ሀባይቢ አይከፈልበትም። ቻው